ዘፍጥረት ምዕራፍ 37 ቁጥር 5 ላይ ያለውን ቃል ነው በተደጋጋሚ ወደ ልቤ ይመጣ የነበረው። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው፣ እነርሱም እንደገና በብዙ ጠሉት ይላል። ርዕሱን እንዲህ ብየዋለሁ። ርዕሱን ከበድ የሚል ይመስለኛል። ለውጥ አምጪ ትውልድ ይነሳል። አሜን። ለውጥ በጣም አስፈላጊ ነገር ነው። ከዛ በፊት ግን የዘፍጥረት መጽሐፍ ምንድነው የሚለውን ጥቂት ነገር ማየት ፈልጋለሁ። የዘፍጥረት መጽሐፍ ለፍጥረት ዓለም ሁሉ እንዴት እንደተፈጠረ የሚናገር ነው። ስለ ሰው ልጅ መፈጠር የሚናገር መጽሐፍ ነው። የሰው ልጅ ኃጢአት የሰራበትም ኃጢአት መስራት የጀመረበትም መጽሐፍ ነው። እግዚአብሔር ለሰው ልጅ ቃል ኪዳን የገባበት፣ ለአብርሃም ቃል ኪዳን የገባበት መጽሐፍ ነው። የአብርሃምና የእግዚአብሔር ህብረት የሚነግረን መጽሐፍ ነው። ፔንታቶክ 5ቱ መጽሐፍቶች ናቸው። ከዛ በ5ቱ መጽሐፍ የእስራኤልን ህዝብ እግዚአብሔር እንደመረጠ የሚነግረን መጽሐፍ ነው። ይህን መጽሐፍ የጻፈው ሙሴ ነው። 4ቱን በዘዳግም መጨረሻው ላይ ግን ሙሴ ስለሞተ ማን እንደጻፈ አይታወቅም፣ ይሄን እንደጨረሰ አይታወቅም ይላሉ። ግን 5ቱን መጽሐፍ እሱን የጻፈው ይላሉ። 4ቱን የጻፈው ሙሴ ነው። እንግዲህ በዚህ በዘፍጥረት ምዕራፍ 37 ላይ የሚናገረው ስለ ዮሴፍ ነው። ስለ ለውጥ ስናስብ ለውጥ አስፈላጊ ነገር ነው። ለውጥ በጥፋትም በልማትም የሚከሰት ክስተት ነው። የሰው ልጅ በባህሪው ለውጥ ፈላጊ ነው። በፖለቲካ ለውጥ ይፈለጋል፣ በኢኮኖሚ ለውጥ ይፈለጋል፣ በማህበራዊ ኑሮ ለውጥ ይፈለጋል፣ በመንፈሳዊ ነገር ለውጥ ይፈለጋል። እንዳለም ይሄር ነገር ያሰለቻል። ስለዚህ ለውጥ አለ። ልጆች ሲያድጉ እየተለወጡ ነው። ወንጌል ሲሰበክ ሰዎች ሲድኑ እየተለወጠ ነው። በሄድንበት ስፍራ ሁሉ ለውጦችን ስናይ ደስ ይለናል። እንዳለ የሚቆይ ነገር የለም። የተፈጠረ ፍጥረት ሁሉ ለውጥ ላይ ነው ያለው። እንግዲህ የለውጥ ባለቤት እግዚአብሔር ነው። የታሪክ ባለቤት እግዚአብሔር ነው። እግዚአብሔር ግን በመረጣቸው ሰዎች ተጠቅሞ ለውጥን ያደርጋል። እንግዲህ እንዴት ነው ለውጥ የሚመጣው ብለን ስንል ስለ ለውጥ ስንነጋገር ልጆቻችን አድገው ስናያቸው ከዓመት ዓመት ስናያቸው ይገርመናል። እንዴት ቁመታቸው እንደሚጨምር እኛ አናውቅም፣ ግን ያድጋሉ፣ ይለወጣሉ። አንደበታቸው ይናገራል፣ በእግራቸው ይሄዳሉ፣ ፍላጎታቸውን ይገልጣሉ። ለውጥ ነው፣ እድገት ነው። እንግዲህ ይህን ካልኩኝ ለውጥ አምጪ ትውልድ ማን ነው? ለውጥ አምጪ ትውልድ ይነሳል ካልን ለውጥ አምጪ ትውልድ ማን ነው? አንደኛው ህልም ያለው ህልመኛ የሆነ ሰው። ክብር ለኢየሱስ ይሁን። ህልም ምንድን ነው? ሰው ከተኛ በኋላ እግዚአብሔር በወደደው መንገድ ወደ ሰው ልጅ የሚያመጣ ድምጽ ነው። ህልምና ቅዠት በጣም ይለያያል። ቅዠት የማይታወቅ ነው። ከጠላት ሊሆን ይችላል፣ ካሰብነው ካየነው ነገር ሊሆን ይችላል። ህልም ግን የጠራ ከእግዚአብሔር ወደ ሰው ልጅ የሚመጣ ድምጽ ነው። ዮሴፍ ህልምን አለመ ይላል። ዮሴፍ ህልምን ያለመው በ17ኛው ዓመት ነው። ነገር ግን ህልምን ካለመ በኋላ እንዲሁ ቁጭ አላለም። ህልም ሲያልም ለወንድሞቹ ነገራቸው። ህልም አየው፣ ህልም አለምኩ አላቸው። ለምን? ወንድሞቹ ስለሆኑ። እነሱ ግን አላጨበጨቡለትም፣ በብዙ ጠሉት ይላል። አንድ አባባል አለ፣ አመል ያወጣል ከመሃል ይላል። አመል ብቻ አይደለም፣ ራእይና ህልምም ያወጣል። ህልም ያላቸው ሰዎች ከሰዎች ጋር መገናኘት የማይችሉበት ሁኔታ ይከሰታል።
እነሱ የተቀበሉት መልእክት አለ፣ ህልም አላቸው። ህልም ከሌላቸው ሰዎች ጋር አብሮ ሙቭ ማድረግ አይችሉም። ህልም ይለያል። ህልም መረጃን ይሰጣል። ህልም ከፍታ ላይ ያቆማል፣ ግን ቦታው እስኪደርስ ድረስ ዋጋ ያስከፍላል። ህልምን አለመ፣ ለወንድሞቹ ነገራቸው። እነሱ ለምን ጠሉት? ወንድሞቹ ብቻ አይደሉም። በጣም የሚገርማችሁ ነገር ቁጥር 9ና 10 ላይ ስታነቡት መጀመሪያ ለወንድሞቹ የነገራቸው ነዶ፣ ስለ ነዶ ነገራቸው። አንድ ነዶ፣ ሌሎቹ ደግሞ 11ዱ ነዶ በዙሪያዬ ሆነው ለኔ ሰገዱልኝ። ምን እያልክ ነው? 9ና 10 ላይ ደግሞ ጨረቃና ፀሐይ አለ። ከዛስ ከዋክብት 11 ከዋክብት ሰገዱልኝ። ያዕቆብ አባቱ ገሰጸው ይላል። ለምን? ሌላ ህልም መጣ። ዮሴፍ በአንድ ህልም ብቻ አልሮጠም፣ ማረጋገጫ ነበረው። እንደገና ነው ያየው። የእናንተ ብቻ መሰላችሁ ያላቸው ይመስላል ወንድሞቹን። እና ፀሐይና ጨረቃም ይሰግዳሉ። እዚህ ጋር ነው ያዕቆብ ግራ የተጋባው። እኔና እናትም ወደህ ነው። ህልም ለውጥ አምጪ ትውልድ የሚናገረውን ህልም ሲናገር አንዳንድ የመጽሐፍ ቅዱስ አዋቂዎች እንዲህ ይላሉ፣ መናገር አልነበረበትም ይላሉ። ይሄ የሰው ቪው ነው፣ የሰው አመለካከት ነው። ሰዎች ህልም ካዩ ህልሙን ይናገራሉ። ራእይ ካዩ ራእይን ይናገራሉ። ካልተናገሩና ያ የሚፈጸመው ነገር ከተፈጸመ በኋላ አይቼ ነበር ቢባል አይሆንም። ሊቀበሉት ላይቀበሉት ይችላሉ። ህልመኞች ናችሁ። ህልመኞች ከሆናችሁ ለውጥ አምጪ ናችሁ። አሜን። ህልም አላችሁ። ያለ ህልም መሄድ አይቻልም። ያለ ህልም መስበክ አይቻልም። ያለ ህልም ማስተማር አይቻልም። ያለ ህልም ማገልገል አይቻልም። ያለ ህልም ለውጥ የለም። ህልም ከሰው አይመጣም፣ ከላይ ከእግዚአብሔር። እግዚአብሔር ህልመኞች ያድርገን። ጌታ ህልመኞች ያድርገን። የህልም ጉዳይ ስናስብ ብዙውን ጊዜ ለውጥ አምጪ ትውልድ ከተመረጡት መካከል ይመረጣሉ። የእስራኤል ህዝብ የተመረጠ ነው። ያዕቆብ ልጆች የተመረጡ ናቸው። ከዛ መሃል ግን ዮሴፍ ተመረጠ። ከተመረጡት መካከል የሚመረጡ ሰዎች ለውጥ አምጪ ናቸው። የዳዊትን ቤተሰብ ማየት እንችላለን። የእሴይ ልጆችን ጫካ ውስጥ የበግ እረኛ ነው። በግ ነው የሚጠብቀው። ብዙ አይታወቅም። ቤተሰቦቹ ወንድሞቹ አያውቁትም። ነገር ግን ለቅባት ሳሙኤል ሲመጣ አያቸው። በጣም የሚያማምሩ ቁመታቸው የረዛዘመ። እንዳውም ሊሳሳት ነበር ነብዩ ሳሙኤል። ኖ አለው፣ ይሄ አይደል። ማን ነው? ሌላ ልጅ አለ። የሰው እይታና እግዚአብሔር እይታ በጣም ይለያያል። ለውጥ አምጪ ትውልድ አንዳንድ ጊዜ አይታይም። ጫካ ውስጥ ይገባል፣ አይታይም። አንድ ልጅ አለ። የት? ጫካ ውስጥ በግ የሚጠብቅ በግ የሚሸት። እዚህ ግባ ማይባል። ጥራልኝ፣ ጊዜ የለኝም ጥራልኝ አለው። እሱ ሲመጣ ተረጋገጠለት፣ ተቀባ። ከጫካ ወደ ቤተ መንግስት ለውጥ ይሆናል። አሜን። ለውጥ ይሆናል። የት? ቤተ ክርስቲያን ውስጥ፣ የት? በአገር ውስጥ፣ የት? በክልል ውስጥ፣ የት? በአህጉር ውስጥ፣ የት? በዓለም ላይ። አሜን። ለውጥ ይሆናል። ብንቀበለውም ባንቀበለውም ዓለም ድብልቅልቋ እየወጣ ነው። ኢየሱስ ይመጣል። እስከዛ ድረስ ግን ለመልካም ነገር የሚለወጥ ነገር አለ። ሃሌሉያ። መሸሸጊያ አለን እኛ፣ ቤት አለን እኛ፣ የማይሰበር ማንም ሊነካው የማይችል የናዝሬቱ ኢየሱስ ያስቀመጠልን። ከሱ ጋር ለዘላለም እንዘምራለን። አሜን። ነገር ግን ለውጥ ይሆናል። ለውጥ ይሆናል በሉ እስቲ። ሰይጣን ይስማ፣ ንገሩት። ለውጥ ይሆናል። ተፈለገም አልተፈለገም፣ እኛ ወደንም ጠላንም
ለውጥ አምጪ ትውልድን እግዚአብሔር ያስነሳል። እየተለወጥን ነው፣ ግን ራዲካል የሆነ ለውጥ በጣም በብዙ መንገድ በብዙ አይነት በብዙ ሐሳብ ለውጥን ማምጣት የሚችል በአመለካከት በሂደት በእድገት አሜን ለውጥ ይሆናል። ለውጥ የሚያመጡ ሰዎች ከተመረጡት መካከል የሚመረጡ ናቸው። ሃሌሉያ። ከተመረጡት መካከል ዮሴፍ 11ኛው ልጅ ነው። ዮሴፍ ማለት የስሙ ትርጉም ይጨምራል ማለት ነው። ለውጡ ይጨምራል። አሜን ይጨምራል። ያውላችሁ እንዲህ ነው የሚሆነው። በጌታ ቤት በቅንነት የምትመላለሱ ሰዎች፣ እግዚአብሔርን የምትፈሩ ሰዎች፣ ለጌታ የምትገዙ ሰዎች ካሁን በኋላ በጨመረ ጸጋ ትሄዳላችሁ፣ በጨመረ ኃይል ትሄዳላችሁ። ለውጥ አምጪ እግዚአብሔር ያደርጋቸዋል። ሃሌሉያ። ታዲያ ለውጥ እንዴት ይመጣል? ሰልፍ እያለ ሰልፍ ከጠላን ለውጥ ማምጣት አንችልም። ለውጥ የሚያመጡ ሰዎች ሌላው ከነሱ ጋራ እግዚአብሔርን የሚያመልኩ ከነሱ ጋራ እግዚአብሔር ሲኖር ለውጥ ይሆናል። እስቲ እዛው ላይ ነው ዘፍጥረት ምዕራፍ 39 ወደ 39 ልውሰዳችሁ። ቁጥር 2 ላይ እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ፣ በግብፃዊውም በጌታም ቤት ነበረ። እግዚአብሔር ከዮሴፍ ጋር ነበረ። የሥራ ክንውን የጌታ ከሰውየው ጋር መሆን ነው። የሰው ለውጥ አምጪ ነው። እግዚአብሔር ትልቁ እግዚአብሔር ከዮሴፍ ጋር ነበር። ነገር ግን ይሄ ለውጥ ማምጣት የሚችል ለአብርሃም የተገባው ተስፋ ቃል በዚህ ሰው የተፈጸመ ሰው እንዲሁ ነው እንደ ለውጥ አምጪ የሆነው አይደለም። እስቲ ነው ቁጥር 1 ላይ ነው ልመልሳችሁ። 39 ቁጥር 1 ላይ ዮሴፍ ግን ወደ ግብፅ ወረደ፣ የፈርዖን ጃንደረባ የዘበኞቹ አለቃ የሚሆን የግብፅ ሰው ጴጥፋራ ወደ ግብፅ ካወረዱት ከእስራኤላውያን እጅ ገዛው። ባሪያ ተገዛ። ተናጋሪ ዕቃዎች ይባላሉ። ስፒኪንግ ቱልስ፣ የሚናገር ዕቃ የሚገዛ ሰው። እስማኤላውያን የሚሸጡት ነገር አላቸው። በግመል ይሸጡ ነበረ። ወንድሞቹ ተነጋገሩና 3 ሐሳብ አመጡ። አንደኛው ሐሳብ እንግደለው፣ ወንድማቸው እኮ ነው። ሁለተኛው ጉድጓድ ውስጥ እንክተተው። ሶስተኛ ሮቤል ነው ይሄን ሐሳብ ያመጣው። ወንድማችን ስለሆነ ለምን እንገለዋለን እና ብንሸጠው ይሻላል። በስንት? በ20 ብር። ሽጡኝ አትሽጡኝ አላለም ዮሴፍ። ቢል ማን ይቀበለዋል? በ20 ብር ተሸጠ። ለውጥ ማምጣት እንዲሁ አይደለም። መሸጥም አለ፣ መገፋት አለ፣ መደብደብ አለ፣ መጠላት አለ። ግን እነግራችኋለሁ ለውጥን ማምጣት የሚችል ህልም ያየ ሰው ብቻ ነው። አሜን። ህልም አላችሁ ወይ? እሱ ብቻ አይደለም። ከተሸጠ በኋላ ጴጥፋራ ባለስልጣን ነው። መጣና ይሄ ሰው ይሸጣል? አዎ ይሸጣል። ስንት? ገንዘቡን እዛ ጋር አልተናገረም። ምናልባት 25 ብር ተሸጦ ይሆናል። ወደ ቤቱ አስገባው። ወደ ቤቱ ከገባ በኋላ ይሄ ሰው ከነ ህልሙ ነው ቤቱ የገባው። ህልም አለ፣ እግዚአብሔር ያሳየው ህልም አለ። ስራውን ጀመረ፣ ስራ መስራት ጀመረ። እግዚአብሔር ከዮሴፍ ጋር ስላለ የሚነካ ሁሉ የተባረከ ነው። የሚነካ ሁሉ ኢንክሪዝ ያደርጋል፣ ይጨምራል። የሚነካ ሁሉ ለውጥ ነው የሚሆነው። አንዳንድ ጊዜ ቤታችን የሚያገለግሉን እህቶች ወይም ልናገር ሰራተኞች የምንላቸው በረከት ይዘው ሊመጡ ይችላሉ።
ጥፋትም ሊኖር ይችላል። ዮሴፍ ግን የበረከት ሰው ሆነ። አሜን። ከነ ህልሙ ነው የገባው። ብቻውን አይደለም፣ አይለየውም። ያ እግዚአብሔር ድምፅ እሱን ያናግረዋል። ያ እግዚአብሔር ድምፅ ከእሱ ጋር ግንኙነት አለው። ያ እግዚአብሔር ድምፅ እሱን አስሮታል። በጣም የሚገርማችሁ ነገር ለውጥ አምጪ ትውልድ 4 መሰረታዊ ነገር ማወቅ አለበት። አንደኛው መጠራቱን ማወቅ አለበት። መጠራት ሲባል የእግዚአብሔርን ድምፅ ከላይ መስማት አለበት። መጠራቱን ዲቫይን ኮሊንግ። ትክክለኛ ጥሪ ያላቸው ሰዎች ከእግዚአብሔር የሰሙት ነገር ስላለ በፈለገው ነገር አይንገዳገዱም። የጠራቸውን የተናገራቸውን ያውቃሉ። ሁለተኛው መሰልጠን አለባቸው። መስማት ብቻ አይደለም፣ መሰልጠን። ስልጠና ያስፈልጋል፣ ትሬኒንግ ያስፈልጋል። ዮሴፍ ድምፅ እንደሰማ ወደ ትሬኒንግ ነው የገባው። ምግብ ይዞላቸው ሲመጣ ሲጠሉት ትሬኒንግ ነው። ወደ ግብፅ ምድር ሲሸጥ ትሬኒንግ ነው። ተቋም ነው፣ እየተማረ ነው። የጴጥፋራ ሚስት ስታስቸግረው ትሬኒንግ ነው። ህልም አይቻለው፣ የአባቴን አምላክ አውቀዋለሁ፣ እንዴት እንዲህ አይነት ኃጢአት ሰራለሁ በሱ ፊት። ትሬኒንግ ነው፣ ስልጠና እኮ ነው። አልሰራም፣ መጨከን አላረገውም። እንዴት እንዲህ አይነት ኃጢአት በእግዚአብሔር ፊት ሰራለሁ? ስልጠና እኮ ነው፣ እየሰለጠነ ነው። በውሸት እስር ቤት ሲገባ እየሰለጠነ ነው። አንድ ነገር ነግራችኋለሁ። በህይወታችን የሚከሰቱ መሰናክሎች፣ በህይወታችን የሚከሰቱ ህልም አይተን ራእይ አይተን የሚያስጨንቁን ነገሮች ካልገደሉን በስተቀር ትምህርት ቤታችን ናቸው። አሜን። ትምህርት ቤት ተቋም ናቸው። በመስሪያ ቤት ሊሆን ይችላል፣ በቤት ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ያጋጠሙን ነገሮች ካልሞትን በስተቀር እያንዳንዷ ነገር እያስተማረችን ነው። መሰልጠን ያስፈልጋል። መንግስት ሳያሰለጥን ወታደር አይልክም፣ ይከስራል። ከዲሲፕሊን ጭምር፣ ከመሳሪያ አፈታት ጭምር፣ ከውጊያ ጭምር፣ እሳት ከማየት ጭምር፣ አየርን በመቋቋም ጭምር። ምን ቀረው? ከነዓን ያውቀዋል። ግብፅ ምድር ደግሞ ገባ፣ ከነ ህልሙ ገባ። ፈተናው ብዙ ነው። እስር ቤት ውስጥ ደግሞ እንደገባ ያ ህልም ፈቺ ሆነ። ከእግዚአብሔር የተቀበልነው ነገር ሁል ጊዜ አይለቀንም። ለትውልድ የመፍትሄ ሰው ያደርገናል። እነግራችኋለሁ፣ በመስሪያ ቤት ልትገፉ ልትጠሉ ትችላላችሁ። ነገር ግን እናንተ የመፍትሄ ሰዎች ናችሁ። አሜን። ስልጠናው ግን ይቀጥላል። አይተወኝም። እንዴት ይተው? ስልጠናው ይቀጥላል። ሶስተኛው መለወጥ ነው። ይሄ ትሬኒንግ ይለውጠዋል። ማንን? ዮሴፍን። ትሬኒንግ ሰዎችን ይቀይራቸዋል። ካሉበት ሁኔታ፣ ከአካሄድ፣ ከንግግር፣ ከባህል ጀምሮ ይለውጣቸዋል። ትሬኒንግ ይለውጣቸዋል። መለወጥ። ሰው ካልተለወጠ መለወጥ አይችልም። አራተኛው መተግበር ነው። መተግበር ያያቸውን ነገሮች ሁሉ በስልጠና ውስጥ ካለፈ በኋላ መተግበር አለበት። ምንድነው? በግብፅ ምድር ለ7 ዓመት ረሃብ ይሆናል እና እቅድ ማውጣት አለበት። የግብፅ ምድር በዮሴፍ መዳን አለባት። ለዮሴፍ ብቻ አይደለም፣ ለግብፅ ምድር ብቻ አይደለም፣ ወንድሞቹ መምጣት አለባቸው። ለውጥ አምጪ ትውልድ በደንብ ይታጠባል፣ በደንብ ይፈጫል፣ በደንብ ይረገጣል። ቢከብድም የትም መሸሽ አይቻልም። ለውጥ የምታመጣ ከሆነ ትሬኒንግ ውስጥ ማለፍ አለብህ። ትሬኒንግ ብቻ አይደለም፣ መተግበር መቻል አለብህ። ያሳለፍካቸው ነገሮች ሁሉ ትምህርታችን ናቸውና
ክብር ለኢየሱስ ይሁን። ሶስተኛ ለውጥ አውጪ ምንድነው? ከዚህ ላውጣችሁ ለውጥ የሚያመጣ ነገር ምንድነው ብለን ስንል ለውጥ የሚያመጣው የእግዚአብሔር መንፈስ ነው። ለውጥ አምጪ ትውልድ ማን ነው? እንዴት ይታወቃል? ህልም ነው ብለናል። የእግዚአብሔር መንፈስ። እስቲ ኢሳይያስ ምዕራፍ 61 እና ሉቃስ ወንጌል ምዕራፍ 4:17 እንይ። የጌታ የእግዚአብሔር መንፈስ በኔ ላይ ደጋግመን አንብበነው ሊሆን ይችላል። በአዲስ ኪዳንም አለ፣ በብሉይ ኪዳንም አለ። ኢሳይያስም ተናግሮታል፣ ሉቃስም ጽፎልናል። የጌታ እግዚአብሔር መንፈስ በኔ ላይ ነው። ለውጥ የሚያመጡ ሰዎች የእግዚአብሔር መንፈስ ያለባቸው ሰዎች ናቸው። ያለ እግዚአብሔር መንፈስ ለውጥ ማምጣት አይቻልም። እንዴት? መንፈሱ መኖር አለበት። በቤተ ክርስቲያን ውስጥ ያለ እግዚአብሔር መንፈስ ለውጥ ማምጣት አይቻልም። በአገር ጉዳይ ለውጥ ማምጣት በፍጹም አይቻልም ያለ እግዚአብሔር መንፈስ። የጌታ እግዚአብሔር መንፈስ በእኔ ላይ ነው። ስለ እግዚአብሔር መንፈስ ስናነሳ ወደ አዲስ ኪዳን ልውሰዳችሁ። ሮሜ ምዕራፍ 8:9 ላይ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የእግዚአብሔር መንፈስ ያለበት ሰው በሥጋ አይሆንም፣ በመንፈስ ነው የሚሆነው። የእግዚአብሔር መንፈስ ያለበት ሰው ንግግሩ በመንፈስ ነው፣ ሲወጣም ይታወቀዋል። ለምን? የጌታ መንፈስ አለበት። መለየት ይቻላል። ጌታ መንፈስ ነው ወይስ አይደለም? ማወቅ ይቻላል። የጌታ መንፈስ ነው ወይስ አይደለም? ዛሬ ላረጋግጥላችሁ የምፈልገው ያለ እግዚአብሔር መንፈስ፣ ያለ ጌታ መንፈስ ለውጥ ማምጣት አይቻልም። የምንጸልየው የጌታ መንፈስ በእኛ ላይ እንዲመጣ ነው። የጌታ መንፈስ እንዲቆጣጠረን ነው። የጌታ መንፈስ እንዲሰራ ነው። የጌታ መንፈስ እንዲመራን ነው። የጌታ መንፈስ ድንቅና ታምራት እንዲያደርግ ነው። አሜን። ለውጥ አምጪ ትውልድ እግዚአብሔር መንፈስ ያለበት ሰው በእግዚአብሔር መንፈስ ይመራል። እዛው ሮሜ 8:14 ላይ የእግዚአብሔር መንፈስ የእግዚአብሔር ልጆች በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይመራሉ። ጌታ እንዲህ አለኝ ሲባል በመንፈስ ተመርቶ ነው። መሄድ ፈለኩ በእግዚአብሔር መንፈስ ተመርቶ ነው። ማገልገል ፈለኩ በእግዚአብሔር መንፈስ ተመርቶ ነው። የእግዚአብሔር ልጆች መሆናቸው ራሱ በእግዚአብሔር መንፈስ መመራታቸው ነው። እሱ የቀዘቀዘ አይመስላችሁ? መንፈስ ቅዱስ ሙቭ እያደረገ ነው። ፔንቴኮስታል ነን እኛ። በእግዚአብሔር መንፈስ እየተመራን ነው። በየክልሉ ስንሄድ አንደኛው ጥያቄያችን እሱ ነው። በልሳን እንኳን ለመናገር የሚከብዳቸው ሰዎች አሉ። ያለ እግዚአብሔር መንፈስ እንዴት ያለ እግዚአብሔር መንፈስ እንዴት መሄድ ይቻላል? እንዴት መመራት ይቻላል? ያለ እግዚአብሔር መንፈስ እንዴት መጸለይ ይቻላል? ከዛ ቀጥሎ ያለው ቃል ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራችን እናገር ዘንድ ቀብቶኛል። ቅባት። እስቲ ቅባት በሉ። ምንድነው ቅባት? ይሄ ቃል በብሉይ ኪዳንም በአዲስ ኪዳንም ተጽፏል። ምንድነው ቅባት? መዝሙር 89 ቁጥር 20 እስከ 23 እንዲህ የሚል ቃል አለ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት፣ እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የዓመፃ ልጅም መከራ አይጨምርበትም። ለመቀባት መገኘት ነው። ለመገኘት ደግሞ መስቀሉ ስር መሆን ነው። አሁን የታወጀው አዋጅ ትክክለኛ አዋጅ ነው። ለመጮህ፣ ራስን ለማየት፣ ስለሌላ ለመጸለይ፣ ጊዜ ወስዶ በህብረት መጸለይ ቅባት። ቅባት ጌታችን ኢየሱስ ክርስቶስ
ተቀብቷል። አምላክ ነው። አዎ ፍጹም ሰው ነው። እስቲ እንየው ሐዋርያት 10:38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው፣ እርሱ መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእሱ ጋር ነበረና እኛም በአይሁድ አገርና በኢየሩሳሌም ባደረግነው ነገር ሁሉ ምስክሮች ነን። ተቀባ። ቅባት ለምንድን ነው የሚሰጠን? ለውጥ ለማምጣት። ቅባት ዝና ማትረፊያ አይደለም። የግል ኪስ ማሟያም አይደለም። ኢሳይያስም ሉቃስም ሐዋርያት ሥራም ላይ ሲነገር ቅባት የሚሰጠው ወንጌል ሥራ ለመስራት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተቀባ በኋላ 4 ነገሮችን አድርጓል። የመጀመሪያው መልካም እያደረገ መልካም ማድረግ ነው። የተቀባ ሰው መልካም ነው የሚያደርገው። የምስራች ነው የምናገረው። ኢየሱስን ነው የሚያጎላው። የኢየሱስን አባትነት ነው የምናገረው። ፍቅሩን ነው የምናገረው። አዳኝነቱን ነው የምናገረው። ሁለተኛ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። የአጋንንታዊ ሥራ የሚሰበረው በቅባት ነው፣ በቅናት አይደለም። በቅባት ነው፣ በኃይል ነው፣ በጸጋ ነው፣ በመነካት ነው፣ በሕልም ነው። ወንጌልን ሰብክ ዘንድ አለ ጌታ ኢየሱስ። ኢሳይያስ ደግሞ የምስራችን እናገር ዘንድ። የዲያብሎስን ሥራ ለማፍረስ ቅባት ያስፈልጋል። ለመቀባት ደግሞ ጸጥ ረጋ ብሎ ከጌታ የሆነውን ነገር በጸሎት ከሱ ጋር መሆን ያስፈልጋል። እግዚአብሔር ከእርሱ ጋር ነበርና ከተቀቡት ጋር ለዳዊትም እንዳለው ከተቀቡት ጋር እግዚአብሔር አለ። የቀባውን የሚጠብቀው እግዚአብሔር ስለሆነ አንዳንድ ጊዜ የተቀቡ ሰዎች ጋር ወይም በእግዚአብሔር መንፈስ ከሚመሩ ሰዎች ጋር በምድራዊ ንግግርና ቋንቋን በማወቅ መፍታት አይቻልም። ለውጥ የሚያመጣ ሰው ሰልፉ ብዙ ነው፣ መከራው ብዙ ነው፣ ችግሩ ብዙ ነው። ይሁን እንጂ የጠራውና የተናገረው ጌታ እግዚአብሔር ከፍታ ላይ ያቆመዋል። ዞረ ይላል ማ ጌታ ኢየሱስ መልካም ነገር ለማድረግ። ክብር ለኢየሱስ ይሁን። ስለ እግዚአብሔር ቅባት ስናገር አንዳንድ ጊዜ ማወቅ ያለብን ነገር አለ። ለውጥ የሚያመጡ ሰዎች ፈተናቸው ብዙ ነው ብዬ ስል ጠላት ተአምራት አያደርግም፣ እኔን መዋጋት አይችልም የሚሉ ሰዎች አሉ። በእኔ ላይ ምን ስልጣን አለው? እኔ የጌታ ነኝ የሚሉ ሰዎች አሉ። ሰልፉ አይቀርም። ዘጸአት ምዕራፍ 7 ከ10 እስከ 12 ላይ አሮንና ሙሴ እግዚአብሔር በትር ሰጣቸውና ወደ ፈርዖን ሂዱ አላቸው። እንዴት? ሕዝቤን ከግብፅ ምድር የምታወጡት እናንተ ናችሁ። ሄዱ። በጣም የሚገርማችሁ ነገር ለአሮን የተሰጠውን በትር መሬት ላይ ከጣላት በኋላ ፈርዖን አያቸውና የኔ አስማተኞች፣ ቃሉን ባነበው ደስ ይለኛል፣ ጠንቋዮች፣ መተተኞች ይሄን መስራት ይችላሉ። እስቲ ላንብበው። ዘጸአት 7 ከ10 እስከ 12 ሙሴም አሮንም ወደ ፈርዖን ገቡ፣ እግዚአብሔር እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖንና በባሪያዎቹ ፊት ጣለ፣ እባብም ሆነች። ፈርዖንም ጠቢባንና መተተኞችን ጠራ፣ የግብፅ ጠንቋዮች በአስማታቸው ደግሞ እንዲሁ አደረጉ። እያንዳንዳቸውን በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን
አስረግጬ እነግራቸዋለሁ። የተቀቡ ሰዎች፣ ከእግዚአብሔር ድምፅ የሰሙ ሰዎች፣ ህልመኛ የሆኑ ሰዎች አርቲፊሻል በሆነ ስራ በሚሰራው ስራ አይወነባበዱም፣ ይልቁንም ይውጧቸዋል። አሁን የሚዋጡ አሉ። ምንድነው ያልኩት? የሚዋጡ አስመሳዮች ይዋጣሉ፣ አስቸጋሪዎች ይዋጣሉ። ሃሌሉያ! ለግል ነገር የሚሮጡ ሰዎች የሚዋጡበት ዘመን መጥቷል። እኔ አይደለሁም፣ እግዚአብሔር የሚያስነሳቸው ሰዎች፣ በቅባት የሚነሱ ሰዎች ይውጧቸዋል። እስከ መቼ ይመስላል? አዎ ታምር ሊሰራ ይችላል። አዎ በእውነት ግን የሚሰራ በድንቅ በታምራት የሚሰራ ከላይ የሰማ ብቻ ነው። አሜን። አዲስ ኪዳን ላሳያችሁ። ሐዋርያት ሥራ ምዕራፍ 16 18 ሐዋርያት ሥራ 16 ከ16 ከ18 ወደ ጸሎት ስፍራም ስንሄድ እነ ጳውሎስ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷም ጳውሎስንና እኛን እየተከተለች የመዳን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንም እጅግ ቀን አደረገች፣ ብዙ ቀን። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። ከዛም በዚያም ሰዓት ምን አለ? ወጣ። እስቲ እንየው፣ ኖርማሊ እንየው። እቺ ሴት ትክክል ናት? ትክክል አይደለችም? እነ ጳውሎስ የልዑል የእግዚአብሔር ልጆች ናቸው? አይደሉም? ናቸው። መተተኛ ናት ይላል። ተቸገረ። በጳውሎስ ውስጥ ያለው ያ እግዚአብሔር ጸጋ፣ እግዚአብሔር መንፈስ መቋቋም አልቻለም። አንዳንድ ጊዜ በእግዚአብሔር መንፈስ ተመርተን ጊዜ ቢወስድም የጠላት ሥራ ሲፈርስ ቀላል ነገር እንዳይመስላችሁ። አስመሳዮች አሉ። እነዛ የት አሉ? ቤተ ክርስቲያን ውስጥ። ቤተ ክርስቲያን እንኳን ሊተክሉ ይችላሉ። ቤተ ክርስቲያንን መትከል አይችሉም፣ መክፈት ይችላሉ። ቅባት ቤተ ክርስቲያንን ይተክላል። ክፋት ግን ቤተ ክርስቲያንን ይከፍታል። አሁን ያውላችሁ ቤተ ክርስቲያን ተካዮች ቤተ ክርስቲያን ከፋቾችን የሚወጡበት ዘመን ደርሷል። ስለ ተክል ስናስብ እኮ ሕይወት አለው፣ የሚያድግ ነው። አየር፣ አፈር፣ ውሃ ያስፈልገዋል። መክፈት ግን እንዲሁ ይቻላል። ዛሬ አስረግጬ እነግራችኋለሁ። ለውጥ አምጪ ሰዎች በእግዚአብሔር ቅባት የሚነዱና የሚሄዱ ከሆነ አሳሳች የሆኑ ሰዎች ደግሞ ከነዚህ ጋር መሄድ አይችሉም። ለምን ቢባል እንደ ጳውሎስ የሚቸገሩ አሉ። አንዳንድ ጊዜ ተቸግራችሁ አታውቁም? የሚመስል ያልሆነ ይመስላል ግን አይደለም። አንድ ቦታ ሳገለግል ክፍለ ሀገር ለመናፍስት እየጸለይኩ ያለው ብዙ ሰዓት ወሰደና መንፈሱ ወጣ። መንፈሱ ከወጣ በኋላ ቦታውን መናገሩ አስፈላጊ አይደለም። በኋላ መጡ እኔ ጋር የፓስተሩ እኮ አማካሪ ናት አሉኝ። የማማካሪ? እሱ ብቻ አይደለም አሉኝ። ሌላስ? የጸሎት እኮ አስተባባሪ ናት። እግዚአብሔር አይኖቻችን ይክፈት። ሊገቡ ይችላሉ። በቅባት ካልሆነ በስተቀር አይቻልም። ዲዘርኒንግ ስፒሪት ያስፈልጋል። የመለየት መንፈስ ያስፈልጋል። የትኛው መልካም ነው፣ የትኛው ክፉ ነው። ዘመኑ የመጨረሻ ዘመን ስለሆነ ድንቅና ታምራት ይደረግ ይችላል። ከእግዚአብሔር ነው ወይ? ትክክለኛ የሆኑ ሰዎችን እንኳን እስከሚያስቱ ነው መጽሐፍ ቅዱስ የሚለው። ዛሬ እንዲህ ይሆናል። አሮጌው ነገር ይቃጠልና ወደ አዲስ ምዕራፍ እንገባለን። እንዲሁ አይደለም የምንጸልየው። እኔ እንዲሁ አልጸልይም፣ እንዲሁ አንጸልይም። አዲስ ነገር ይዘን እንወጣለን። ለውጥ አምጪ ትውልድን እግዚአብሔር ያስነሳል። አራተኛ ለውጥ አምጪ ትውልድ የተጎዱትን በመርዳት ይታወቃል። ኢሳይያስ 61
አንድ ላይ ልባቸው የተሰበረውን እጠግን ዘንድ ለተማረኩትም ነፃነትን ለታሰሩት መፈታት እናገር ዘንድ ልኮኛል። ልባቸው የተሰበረው ልብ ይሰበራል። አዎ ልብ ይጎዳል። አዎ ነገር ግን በተቀቡትና ከእግዚአብሔር በሰሙት ድምፅ ልብ ይፈወሳል። እንዲህ ነው የሚሆነው። ቀኝ እጆቻችሁ ወደ እኔ ዘርጉ። በጌታ በኢየሱስ ክርስቶስ ስም እነዚህ እጆች ለፈውስ ይሁኑ። በጫኑባቸው ሰዎችና ትውልድ ላይ ለፈውስ ይሁን። እውነተኛና ውሸተኛ የሚለይበት ታላቁ ያንተ ጸጋ በእነዚህ እጆች ላይ ይለቀቁ፣ በሕዝብ ላይ ይለቀቅ። ልባቸው የተሰበረውን እጠግን ዘንድ የተጠራ ነው። ለዛ ነው ለውጥ አምጪ ትውልድ የተሰበረውን ለመጠገን ነው። ሁለተኛው የተማረኩትን ነፃ ለማድረግ ነው። የተማረኩ አሉ በነፃነት ይመላለሱ ዘንድ። ዛሬ ብዙ የሚማርክ ነገር አለ። ዓለም፣ ሰይጣን፣ ቴክኖሎጂ በራሱ ጊዜያችን እየበላ እንዳንጸልይ ቃሉን እንዳናነብ እንዳንተጋ ያደርገናል። ግን አንድ ነገር አስረግጬ እነግራቸዋለሁ። እግዚአብሔር በዘመኑ ህልመኞችን አስነስቶ ለክብሩ ያቆማቸዋል። ሶስተኛው ለታሰሩት መፈታትን። ምንድነው ስራት? አጋንንት ብቻ እንዳይመስላችሁ ብዙ አይነት እስራቶች አሉ። በዚህ በመጨረሻው ዘመን ብዙ አይነት እስራት አለ። እስራት አለ። ከሰው ጋር ኮሚኒኬት ማድረግ የማይችሉ ሰዎች እኮ አሉ። መገናኘት የማይችሉ ሰዎች፣ ሐሳባቸው መግለጽ የማይችሉ ሰዎች፣ በቤታቸው ውስጥ እስራት ያለ፣ ስራቸውን መስራት ያቃታቸው የታሰሩ ሰዎች አሉ። የአጋንንት ነገርማ መፍትሄው ኢየሱስ ብቻ ነው። ኤክስሬ አያገኘውም፣ ፕሮፌሰር አያገኘውም፣ በሕክምና ረገድ አይገኝም። በአጋንንት ስራ የታሰሩ ሰዎች ሁል ጊዜ በችግር ውስጥ ነው ያሉት። እንዲሁ ነው የሚጮሁት ይላሉ አንዳንድ ሰዎች። የምን ወገን እንደሆነ ባላውቅም እንዲሁ አይደለም እንጮኸው። የታሰሩ እንዲፈቱ ነው። አሜን። የታሰሩ እንዲፈቱ ነው። ወንጌል የኢየሱስ ክርስቶስ ወንጌል ነው ይሄ። የታሰሩት መፈታት፣ ለታመሙት መጸለይ፣ ወንጌልን በትክክል መናገር፣ ቤተ ክርስቲያንን መትከል የጌታችን የመድኃኒታችን የኢየሱስ ክርስቶስ ተልእኮ ነው። አሜን። የታሰሩት ይፈታሉ። ሃሌሉያ ሃሌሉያ። ሁለት ነገር ተናግሬ ልጨርስ። ድንበር ዘለል የሆኑ የእግዚአብሔር ስጦታዎች አሉ። አንዱ ህልም ነው። ህልም ድንበር ዘለል ነው። ራእይ ድንበር ዘለል ነው። ዮሴፍ በከነዓን ህልም አለመ፣ በግብፅ ምድር ስራውን ሰራ። እሱ ብቻ አይደለም፣ ጥበብ፣ ዕውቀት፣ በዓለም የሚገኝ ከጌታ ቤት የሚገኝ ዕውቀት ሁሉ በአንዲት ሀገር ብቻ በአንዲት ቤተክርስቲያን ብቻ አይሰራም፣ በሌላም ሀገር ይሰራል። ዕውቀት፣ ጥበብ፣ ጸጋ ድንበር ዘለል ነው። ድንበር ዘለል ነው። እነግራችኋለሁ ወገኖች ሆይ የእግዚአብሔር መንፈስ ካልሆነ በስተቀር ለውጥ አምጪ መሆን አንችልም። ሁሉ ነገር ይቅርብን፣ የጌታ መንፈስ ከኛ ጋር ይሁን። ሁሉ ነገር ይቅርብን፣ እሱ የሰጠን ህልም ከኛ ጋር ይሁን። ሃሌሉያ። ዮሴፍ ተገበረ። መጨረሻውን ያየው ህልም ተፈጸመ። ወንድሞቹ መጥተው ሰገዱለት። ለመፍትሄ ሆነ። ለእስራኤል ሀገርና ምድር መፍትሄ ሆነ። ህልም ያላቸው ሰዎች፣ ራእይ ያላቸው ሰዎች የመፍትሄ ሰዎች ናቸው። ለውጥ አምጪ ትውልድን እግዚአብሔር ያስነሳል። ጠቅለል ላድርገው። ለውጥ አምጪ ትውልድ ህልመኛ ነው። ለውጥ አምጪ ትውልድ እግዚአብሔር ከእርሱ ጋር ያለ ወይም the presence of God የእግዚአብሔር መገኘት ነው። ሶስተኛው የእግዚአብሔር መንፈስ ያለበት ነው። አራተኛው በቅባት ወንጌልን የሚሰብክ ነው። አምስተኛው የተጎዱትን የሚረዳ ነው።
ክብር ለኢየሱስ ይሁን። ሃሌሉያ። ለውጥ አምጪ ትውልድ እግዚአብሔር ያስነሳል። ሁላችንም እንጸልያለን።